በታሪክ ማህደር ላይ ስማቸው በደማቅ ቀለም ከተጻፉባቸው ጥቂት የዓለም ሀገራት መካከል አንዷ ናት ኢትዮጵያ። ይህች ለአያሌ ዘመናት በተፈጥሮ በታሪክና በባህል ማዕድ የበለጸገች የጥበብ ምድር እምቅ አቅሟ ግን እንደተዳፈነ የወርቅ ማዕድን ውስጡን ሲያበራ እንጂ የዓለምን ዓይን መሳብ ሳይችል ኖረዋል። ባለፉት የለውጥ ዓመታት ግን በዚች ታሪካዊት ምድር ላይ እውነተኛ የመስህብ አብዮት ፈንድቷል። ይህ አብዮት እንዲሁ በአጋጣሚ የተከሰተ ሳይሆን በመሪዎች አርቆ ሐሳቢነት፣ በመደመር ፍልስፍና፣ ስነ ልቦናዊ መሪነትና በማይናወጥ የቁርጠኝነት ጥበብ የተቀመረ ብሔራዊ ተአምር ነው። የመደመር ፍልስፍና ዋና ማዕከል የሆነው ካለፈው መልካሙን ወስዶ የጎደለውን ሞልቶና የዛሬውን አሻሽሎ ለተሻለ ነገር መራመድ በተግባር ተተርጉመዋል። በዚህም በኢትዮጵያ የቱሪዝም ዘርፍ ላይ ፍልስፍናው ያመጣው ትልቁ ለውጥ ስለ ልቦናዊ መነቃቃትም ጭምር ነው። ለብዙ ዘመናት በኢትዮጵያን ዘንድ ይስተዋሉ የነበሩትን አንችልም፣ ሀብት የለንም ወይም ይህ ለኛ አይሆንም የሚሉ የራስ አቅም የማሳነስ ስለ ልቦናዊ ስብራቶችን በተግባር ገርስሶታል። ዜጎች በሀገራቸው ተስፋ እንዲቆርጡ የሚደረገውን የተስፋ መቁረጥ ድባብ በመቀየር የኢትዮጵያን ከፍታ በተግባር ማረጋገጥ ይቻላል የሚል አዲስ የብሔራዊ ኩራትና የማንነት መነቃቃትም እንዲሁ። ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ እንደሚያነሱት ኢትዮጵያ ድህነት የማይመጥናት ባለጸጋ ሀገር መሆኗን በተጨባጭ በማሳየትና ለዘመናት የተነገረባትን የተዛባ ትርክት በተግባር ማክሸፍ ችላለች። እንደ ኢትዮጵያ ያለ ድንቅ ታሪካዊ ምርጥ ሀገር ስሟ ጠልሽቶ ስሟ ጠፍቶ በችግር በረሃብ ብቻ እንድትታወቅ በከፍተኛ ደረጃ ሰርተውባታል። ይሄን የሰሩባት በግምት አይደለም፣ ረሃብኛ ጋር ብቻ ስለሆነም አይደለም። የረሃብ ምልክትና የረሃብ ስያሜ ዲክሽነሪ የገባው ኢትዮጵያ ብቻ ችግር ስላለ አይደለም። አፍሪካ ውስጥ ያልተገዛች ሀገር ኢትዮጵያ ስለሆነች አለመገዛቷ ይበልጥ እንድትጎዳ አርጓታል። እኛ ያላሰለጠነው፣ እኛ ያልገዛ ነው፣ እኛ ያልመራ ነው አይለማም፣ አይሰማም፣ አይበለጽግም የሚለውን አሰርሽን የሚለውን ናሬሽን ለማስረጽ እንዲመቻቸው ነው። የኢትዮጵያ ውድቀት አጉልቶ የሚናገሩበት ዋናው ምክንያት ከገዛናቸው ያልገዛናት በከፋ ሁኔታ ላይ ነች እና መገዛትን ተቀበሉ የሚል እሳቤ ያላቸው በጣም ቾቪኒስት የሆነ አስተሳሰብ ያላቸው ሰዎችም ጭምር አስበው የሰሩበት ነው። ያንን ስሟን ለመቀየር ብትናገር ሰው አይሰማም። መጥቶ ሲያይ ግን የሚቀየር የሚማረው ነገር አለ። የዚህ የቱሪዝም አብዮት ቁልፍ ማሰሪያዎችና መዘወሪያዎች በጠቅላይ ሚኒስትሩ አነሳሽነት ይፋ የሆኑት ግዙፍ ፕሮጀክቶች ናቸው። ይህ ደግሞ የቱሪዝም አብዮቱ በወረቀት ላይ የሰፈረ መፈክር ሳይሆን በምድር ላይ የፈሰሰ ውበት መሆኑን ያረጋገጡበት የታሪክ ምዕራፍ ነው። እነዚህ ሜጋ ፕሮጀክቶች የኢትዮጵያን የተፈጥሮ ስዕል በዘመናዊ ብሩሽ የሳሉ ድንቅ ስራዎች ሆነዋል። በገበታ ለሀገር የደመቁ ጎርጎራ፣ ወንጪ፣ ኮይሻና ሌሎችም ቀደም ሲል ለምለምነታቸው ተደብቆ የነበረ የተፈጥሮ ገነቶች ዛሬ ላይ የዓለም ደረጃቸውን የጠበቁ ማረፊያዎችና የመዝናኛ ማዕከላትን አቅፈው የኢትዮጵያ አዲስ የቱሪዝም መናኸሪያ ሆነዋል። ፕሮጀክቶቹ የተፈጥሮን ውበት ሳይከልሱ የሰው ልጅን ጥበብ በማከል የፈጠሩት ውህደት አስደናቂ ነው። ገበታ ለትውልድም እንዲሁ በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያንን የፍቅርና የአንድነት አሻራ ያሳረፈ ታላቅ ክስተት ሆነዋል። እንደ ሀላላ ኬላ፣ ጨበራ፣ ጩርጩራና ሌሎችም መዳረሻዎች የትውልዱ የጋራ ሀብትና የታሪክ አሻራ ሆነው በኩራት ቆመዋል። እነዚህ ፕሮጀክቶች የኢትዮጵያ ሕዝብ ልቡን ካገኘና በአንድነት ከተነሳ በአጭር ጊዜ ውስጥ ተአምር መስራት እንደሚችል ለዓለም ያሳየበት የዳግም ትንሣኤ ማረጋገጫዎች ናቸው። ባለፉት 6-7 ዓመታት ከብዙ በጥቂቱ የገበታ ፕሮጀክቶች ገበታ ለሸገር ብለን የጀመርነው እንግዲህ ሸገርን እንዳደረጋት የሚታይ ነገር ነው። አሁን ያለንበት ቦታ የእንጦጦ ቤተ ጊዮርጊስ የሚባለው የሳባ ያሰራችው ሙዚየም ነው። ይሄ የዚህ ስራ አካል ነው። ገበታ ለሸገር ሲሰራ እንጦጦ ፓርክ ብቻ ሳይሆን ጋስትሮኖሚ ያለበት፣ እንጀራ የሚጋገርበት፣ የሚበላበት፣ የተለያዩ ምግቦች የሚታዩበት፣ ቡና የሚቆላበት፣ ቡና የሚፈላበት፣ ከዚያ ባሻገር የኢትዮጵያ ስዕሎች፣ የኢትዮጵያ አርቶች፣ የኢትዮጵያ ቅርሶች የሚታዩበት እንዲሆን ታስቦ ነው የተሰራውና ይህ አሁን ያለንበት ቤተ ጊዮርጊስ በእንጦጦ የሚገኘው እንዲህ ያለው ውብ ስራ የዛ የገበታ ለሸገር ፕሮጀክት አካል ተደርጎ የተሰራ ነው። እንግዲህ በብዙ አክተሮች ስለሚሰራ ማለት ነው። ገበታ ለሀገር ብለን በጣም በርካታ ቦታዎች አልምተናል። ገበታ ለትውልድ ብለን ደግሞ የጀመነው ልማት አሁን አርባ ምንጭና ጅማ ነው የቀሩት። አርባ ምንጭ ሰሞኑን ይመረቃል ከሞላ ጎደል፣ እነሱም አልቀዋል። የኮሪደር ልማቶች ኮንቬንሽን ሴንተርን በየቦታው ማየት ብቻ ሳይሆን ሌሎች የቱሪዝም መስኮቹንም እንዲጨምር መሰብሰቢያ አዳራሾች፣ ኮንቬንሽን ማዕከላት አዲስ አበባን ጨምሮ በየቦታው እየተገነቡ ነው። መንገድ፣ አየር መንገድ ባለፉት ጥቂት ወራት ብቻ 7 ተጨማሪ ኤርፖርቶች ኢትዮጵያ ውስጥ አስመርቀናል።
ወይም ግማሾቹ ስራ ጀምረዋል፣ ጥቂቶቹ ስራ ይጀምራሉ በቅርቡ። ኤርፖርት ብቻ አይደለም፣ መንገዶች ለምሳሌ ቅድም እንዳነሳሁት ባሌ ሪዞርት ሲሰራ አብሮት መንገድ አለ። ሐይቅ ሲሰራ አብሮት መንገድ አለ። ሸበሌ ሲሰራ አብሮት መንገድ አለ። ኔሌ ሲሰራ አብሮት መንገድ አለ። አብሮ የሚሰሩ ኢንፍራስትራክቸሮች አሉ፣ መብራት፣ ውሃ አሉ። ኢትዮጵያ ውስጥ የነበረውን የቱሪዝም ውስንነትና ማነቆዎች ለመፍታት የሚያግዝ ኢንቨስትመንት ነበር። ባለፉት 6 እና 7 ዓመታት የተመዘገቡት የቱሪዝም ስኬቶች ኢትዮጵያ የተዳፈነ ጸጋዋን ገልጣ ለዓለም ያሳየችበት ድንቅ ክስተት ነው። በመደመር ፍልስፍና የለመለመው ስነ ልቦናዊ ስብራት መጠገን በገበታ ለሀገርና ገበታ ለትውልድ ወደ ተግባር ተቀይረው የኢትዮጵያ ኢኮኖሚ ሞተር መሆን ችለዋል። ይህ ቱሪዝም አብዮት ኢትዮጵያ ከምትሳልበት የድህነት ታሪክ ወጥታ በለመለሙ ተራሮቿ፣ በተዋቡ ታሪኮቿና በዘመናዊ መሠረተ ልማቶቿ አማካኝነት የዓለም ተመራጭ መዳረሻ መሆን እንደምትችልና ትክክለኛው የኢኮኖሚ ብልጽግናም በዚሁ እንደሚረጋገጥ በተግባር ያሳየ ታላቅ ብሔራዊ ድል ሆነዋል።